ያው እንዲህ ምሰሶውን ያዘና በህይወቴ በጣም ልቤ የሚነካበትን ጸሎት ጸለየ። ምንድን ነው ያለው? እባክህ እግዚአብሔር ሆይ አንድ ጊዜ ብቻ just once more ነው ያለው። just once more አንድ ጊዜ ብቻ አስበኝ። ትጀምሪያለሽ፣ ይበላሻል፣ ዳግም እድል አለ። ንግድ ይጀምራል፣ ይከስራል፣ ግን ዳግም እድል አለ። ሰከንድ ቻንስ አለ። እንደገና የሚባል ነገር አለ። እንደገና የሚባል ነገር አለ። ዳግም እድል ሰው አጥፍቶ ወይም ተሳስቶ ከሰው የሚያገኘው ወይም ከእግዚአብሔር የሚያገኘው ቻንስ ነው። ሰከንድ ቻንስ ነው። ወይም ደግሞ ስራ ጀምሮ ከስሮ እንደገና ሲጀምር የሚያገኘው እድል ነው። ህይወት የምትሰጠው ሰው የሚሰጠው እግዚአብሔር የሚሰጠው እድል ነው። እጮኛሞች መንገድ ይጀምራሉ፣ ያጠፋል እሱ። በጣም ትናደድበታለች፣ በፍጹም አይሆንም ትለዋለች። ከዛ በኋላ ግን ከልቡ ይቅርታ ሲጠይቃት ሰከንድ ቻንስ ትሰጠዋለች፣ ዳግም እድል ትሰጠዋለች ወይም ይሰጣታል። በጣም ደስ የሚለኝ ምሳሌ ብዙ ጊዜ ውጭ የሚያነሱት ነጮቹ የሚያነሱት ቶማስ ኤዲሰን ነው። ቶማስ ኤዲሰን በጣም ደክሞ አምፖል የሰራው እሱ አይደል? በጣም ደክሞ የመጀመሪያውን አምፖል ሰራ። አምፖሉን ሰራና ለሚረዳው ልጅ ይህን አምፖል እዛ አፕስቴርስ ፎቁ ላይ ወሰድና አስቀምጣለሁ። ልጁ ተረከበ አምፖሉን፣ ደረጃውን ይዞ ወጣ። ልክ ደረጃው ጫፍ ላይ ሲደርስ ከእጁ ወደቀበት እና ተሰበረ። ቶማስ ኤዲሰን የደከመበት ነው። በጣም ስንት ጊዜ የደከመበት ነው። ከዛ አልተቆጣውም። ኦኬ ተሰበረ አለ። እንደገና መስራት ጀመረ እና አይ ቲንክ 24 hours ነው እንዴ የፈጀበት መልሶ ለመስራት። መልሶ ሰራውና አምፖሉን ለዛው ልጅ ቅድም አምፖሉን ለሰበረው ለሱ ለራሱ በልሽ እንውሰድና እዛ ፎቅ ላይ አስቀምጣለሁ። ይሄ የሰከንድ ቻንስ የዳግም እድል ጥጉን ነው የሚያሳይሽ። ሰብሮበታል፣ የለፋውበትን አምፖል ሰብረ ስንት እንደተደከመበት ታውቃለህ፣ ውጣ ከዚህ ማለት ነው ያለበት አይደለም። ሰራው እንደገና አምፖሉን ለዛው ልጅ ሰጠው። እና ዳግም እድል ለሰዎች የምትሰጪው እድል ነው። እኔ ቤት ውስጥ ቁርስ አልወድም። ድሮ በጣም እጾም ስለነበር ለምዶ ሜታቦሊዝም ለሌሎች አልመክርም፣ ግን እኔ ብዙ ቁርስ አልበላም። ቀጭን ቡና ግን በኮፊ ሜት አድርጌ እጠጣለሁና ማጋለችኝ ቡና መጠጣባት ትልቅ ማግ እንደዚህ። ከዛ አንድ ቀን የምታጸዳዋ ልጅ ጣለቻትና ሰበረቻት። በጣም ወዳት መጠጣባት ጠዋት። ከዛ ወደቀ፣ ተሰበረች አለች። በቃ ምንድን በልምድ ቢባላል ጦስሽን ይዘሽ ከዛ ሌላ ገዛው አስመጣው። ከዛ ያቸው ልጅ እንዳትሰብሪያት እሺ አደረሽኝ ለምኜ ሰጠዋት። እና ዳግም እድል እንደዛ ነው። አንድ ሜካኒክ ጋር ትሄጃለሽ፣ መኪናሽን ሰራልሽ። ከዛ ስትመጪ እንደገና ትበላሻለች። ሌላ ሜካኒክ ጋር ሳይሆን የምትሄጂው እዛው ሜካኒክ ጋር ትሄጃለሽ። ሰከንድ ቻንስ ሰጠሽው ማለት ነው። አንድ ዶክተር ጋር ሄድሽ፣ አከመሽ። ከዛ በኋላ አልተሻለሽም፣ እዛው ጋር መልሰሽ ትሄጃለሽ። እነዚህ ዳግም እድሎች ናቸው። አንዳንዶቹ አጥፍተን በድለን ከዛ አንድ ያ ሰው ይቅርታ አድርጎልን በፊት የነበረን ቦታ ሲሰጠን፣ ወይም አንድ ሰው አጥፍቶ ካጠፋ በኋላ ከተሳሳተ በኋላ ኦኬ ይቅርታ አድርጌልህ። ይቅርታ ማድረግ ሌላ ነገር ነው። ይቅርታ አድርገሽ ከዛ በኋላ ላታየው ትችያለሽ፣ ግን ሰከንድ ቻንስ ልትሰጪው ትችያለሽ። እና ዳግም እድል እንደዚህ ነው። በተለይ የቶማስ ኤዲሰን በደንብ ያስረዳዋል፣ የሰበረበትን ልጅ መልሶ ሲሰጠው። እኔ ስቶሪስ ስለምወድ በታሪኮች እንየው። ሰከንድ ቻንስን ሁለት ታሪኮች እነግርሻለሁ አጫጭር። በአጋጣሚ እነዚህ ከቅዱሱ መጽሐፍ የተወሰዱ ናቸው። አንደኛው ማንሳት እንፈልገው ሶምሶን የሚባለው ሰው ነው፣ ወይም ሳምሶን። ሶምሶን የተወለደው እንደምታውቂው እስራኤልና ፍልስጤም በጣም ይዋጉ ነበር። አሁንም ይዋጋሉ። ከክርስቶስ ልደት በፊት 1000 ዓመት በፊትም እንደዛው ነበሩ። እና ሲዋጉ በዛ ዘመን ፍልስጤም እስራኤልን መግዛት ጀምራ ነበር። እና ከእስራኤል ግን ሰዎች ይነሳሉ፣ እንደ ጌዲዮን
ዮፍታሄ፣ ዲቦራ ምናምን የሚነሱ አሉ። ጀጅስ የሚባል መሳፍንት የሚለውን መጽሐፍ ስታነቢ ቅዱሱ መጽሐፍ ውስጥ ታገኘዋለሽ። ከዛውን ፍልስጤም እስራኤልን እየገዛች ባለችበት የእግዚአብሔር መልአክ ይመጣና ለሳምሶን እናት ይነግራታል። አንድ ልጅ ትወልጃለሽ፣ ወንድ ልጅ ትወልጃለሽ። ያ ልጅ ወይን ጠጅ አይጠጣም፣ ናዝራዊ ይባላል። ናዝራዊ ማለት ለእግዚአብሔር የተለየ ማለት ነው። የወይን ጠጅ አይጠጣም፣ ጸጉሩን አይላጭም፣ ምላጭ አያርፍበትም፣ ለእግዚአብሔር የተለየ ይሆናል አላት። ከዛ ማኑሄ ይባላል ባሏ ነገረችው። እንደገና መልአኩ መጣ፣ ኮንፈርም አድርገላቸው፣ ጸነሰች። አንቺም ተጠንቀቂ ተብላለች። እርኩስ ነገር እንዳትበይ፣ ወይን ጠጅ እንዳትጠጪ ተብላለች። ከዛ ሳምሶን ተወለደ። ሶምሶን ነው የሚለው። ተወለደ፣ አደገ፣ ይነቃቃ ነበር። ከዛ አደገና ልዩ ስጦታ ተሰጠው። ልዩ ስጦታው ምንድን ነው? በጣም ሱፐርናቹራል የሆነ ኃይል አለው ልጁ። ሶምሶን ሲያድግ በጣም ኃይለኛ ነው። 1000 ሰው መጣል ይችላል። የተሰጠው ከእግዚአብሔር የተሰጠው ፓወር በጣም አስደናቂ ነበር። ከዛ ፓወሩን ለምሳሌ ለማሳየት አንድ ጊዜ መንገድ ላይ ሲሄድ አንበሳ መጣበት እና አንበሳ ሲመጣበት ምንም መሳሪያ አልያዘም ሳምሶን። ግን አንበሳውን በባዶ እጁ ታግሎ ጥሎ ገሎታል። ከዛ እንደውም ሄዶ ሲመለስ ከአንበሳ ሆድ ውስጥ ማር አግኝቶ በልቷልና ከበላተኛው ውስጥ የሚበላ ወጣ ብሏል። እና አንበሳ ማሸነፍ የሚችል ሰው ነው። ዳዊትም እንደዛ ነበር ይባላል። ንጉሥ ዳዊትም ኃይል ነበረው። ሌላ ጊዜ ሲያስቸግራቸው ፍልስጤማውያን መጡና ይሄ ለእስራኤላውያን ሽማግሌዎች ጋር ሄደው ይሄ ልጃችሁ ሶምሶን አስቸገረ፣ ገዦቻችሁ እኛ ነን እና አንድ ነገር አድርጉት አሉ። የእስራኤል ሰዎች መጡና ሶምሶንን እንዲህ አንተ ገዦቻችን እነሱ እንደሆኑ አታውቅም እንዴ? እንዴት እንዲህ ታደርጋለህ አሉትና ሳምሶን ምን አላቸው? እሺ እናንተ አትግደሉኝ አላቸው። ዘመዶቹ አስራችሁ እንደፈለጋችሁ አስራችሁ ለነሱ ስጡኛል። 2 አዲስ ገመድ አመጡ። በ2 ገመድ ጥፍንቅ አድርገው አሰሩት እና ፍልስጤማውያን እዛ ጋር ይጠብቃሉ። ወሰዱና ይወላቸው አሉት። ከዛ እነሱ ሊገሉት ሲመጡ እሱ የታሰረበትን ገመድ ልክ እሳት እንደነካው ፈትል ይላል ብጥስጥስ አደረገውና እዛ ጋር የአህያ መንጋጋ አጥንት አገኘ። እሱን አነሳ። 1000 ሰዎችን እንግዲህ ተመልከች፣ አንድ ሰው ነው ሳምሶን። 1000 ሰዎችን ክምር በክምር አደረጋቸው ይላል። ከመራቸው፣ አሸንፍ። ግን ሱፐርናቹራል ነው የተሰጠው ስጦታ ነው። 1000 ሰዎችን ጣለ። ሌላ ጊዜ አንዲት ሴተኛ አዳሪ ጋር ሄዶ ተኛ። ጋዛ የሚባል ከተማ ውስጥ እና የታጠረ ከተማ ነው። ሳምሶን መጥቷል አገኘ ነው ብለው በሩን ዘጉት። ከውጭ ትልቅ በር ነው፣ የከተማ በር ነው። ሳምሶን ሊይዙት እንደሆነ ታወቀ። ተነሳ። ትልቁም በር በጣም ትልቅ በር ነው። እንደዚህ ነቀነቀው። የከተማ በር ነው፣ ኢማጂን የቤት በር አይደለም። እንደዚህ ነቀነቀው፣ ነቀለው፣ ወደ ተራራ ይዞት ሄደ፣ ጣለው እና ሄደ። እንዲህ አይነት ፓወር የተሰጠው ሰው በጣም ፓወርፉል ነው። አሁን በጉልበት እንደማይችሉት ሲያውቁ ፍልስጤማውያን ድካሙን አጠኑ። ድካሙን ሲያጠኑ የሶምሶን ድካም ምንድን ነበር? ሴተኛ አዳሪ ጋ ይገባል። አንዴ ጋዛ ይወርድና የሆነ ሴት ቆንጆ ሴት አግኝቶ ካላገባሁ ይላል። ስለዚህ የምናገኘው በዚህ መንገድ ነው አሉና ደሊላ የምትባል ወይም ደላይላ የምትባል ቆንጆ ሴት አዘጋጁለት። እንከፍልሻለን አሏት ገንዘብ። አንቺ አሁን የምታደርጊው ጥናቱ ምንድን ነው? የሳምሶን የኃይሉ ሚስጥር የቱጋን ያለው እሱን ነው የምታጣሪው አሏት። ሶምሶን ደግሞ እንዳንቺ ፀጉሩን ተሰርቷል። ጉንጉን አለው፣ 7 ጉንጉን አለው። የኃይሉ ሚስጥር ፀጉሩ ጋር ነው ያለው። ፀጉሩን ከተቆረጠ ፓወሩን ሉዝ ያደርጋል እና ጉንጉኑ ጋር ነው። አሁን ሌላ መጣች፣ አጠመደችው፣ ፍቅረኛ አደረገችው። እሷ ቤት ይሄዳል፣ ያድራል፣ ታጫውተዋለች ምናምን፣ ፍቅረኛ ሆነዋለች። እሷ ግን የፈለገችው ሚስጥሩን ነው፣ ተከፍሏታል። በኋላ እንደሱ እያደረገች ትጠይቀዋለች። የኃይልህ ሚስጥር አንተ እንደዚህ ኃይለኛ የሆንከው የቱ ጋር ነው ትለዋለች። አይ እኔ እኮ ያለች ሚስጥሩ በጠፍር ቢያስሩኝ፣ በጣም ጥብቅ አድርገው ቢያስሩኝ እኔ ኃይሌን አጣለሁ አላት። ከዛ እያጫወተችው በጠፍር ስር አድርገችው።
ከዛ ፍልስጤም መጣሁብህ ስትለው እንዲህ ሲል እጁን ተበጠሰ እንትኑ። ከዛ ዋሽተኸኛል አለች። እንዴት አትነግረኝም? ፍቅረኛ አይደለሁም ወይ ትለዋለች። ፀጉሬን ከሐር ጋር ብትጎነጎኘውና ከዛ በችንካር ከመሬት ጋር ብትመችው ኃይሌን አጣለሁ አላት። ፀጉሩን ጎነጎነች፣ በችንካር መታችው። ከዛ ሶምሶን ፍልስጤማውያን መጡብህ ስትለው እቅል አደረገው። ከዛ ነዘነዘችው፣ ጨቅጨቅ አደረገችው። እወድሻለሁ ትለኛለህ ግን ሚስጥርህን አትነግረኝም፣ እንዴት እንደዚህ ታደርጋለህ ብላ ጨቀጨቀችው። በጣም ስትነዘንዘው ነገራት። እኔ ከልጅነቴ ጀምሮ ለእግዚአብሔር የተለየሁ ነኝ፣ ናዝራዊ ነኝ፣ ወይን ጠጅ አልጠጣም፣ ፀጉሬን አልላጭም፣ ፀጉሬን የተለጨሁኝ ቀን ፓወሬን አጣለሁ አላት። አሁን ሚስጥሩን አገኘች። እዛ ጋር ፍልስጤማውያን ነበሩ የሚጠብቁ። አባብላ አባብላ ጫውታ እንግዲህ ስማም ይሁን ምንም ይሁን ብላ አስተኛቸው ሶምሶን። እሱ በጉንጉን የተሰራ ፀጉር አለው፣ በ7 ጉንጉን የተሰራ ፀጉር። አባብላ አስተኛቸውና ፀጉሩን ምድምድ አድርጋ አነሳቸው። በሙሉ ተነሳ፣ እንደ መላጣ ሆነ ሶምሶን። ከዛ ሶምሶን ፍልስጤማውያን መጡብህ ስትለው ብድግ ሲል እንደ በፊቱ አደርጋለሁ ሲል ፀጉሩ የለም፣ ፓወሩም የለም። ከዛ በፊት ይቀጠቅጣቸው የነበሩ ፍልስጤማውያን መጡ፣ በሰንሰለት አሰሩት፣ አይኖቹን ጎልጉለው አወጡ ይላል። አይኖቹን አሳወሩት፣ አወጣቸው አይኖቹን። ከዛ ወሰዱና ወፍጮ የሚፈጭ ሰው አደረጉት። 20 ዓመት እኮ እስራኤልን ገዝቷል። ወፍጮ እንዲፈጭ አደረጉት፣ ባሪያ አደረጉት። በኋላ አንድ ቀን እንግዲህ እዛ ጊዜ እስልምና የለም፣ ክርስትናም የለም። ስለዚህ ጣዖት ነበር የሚያመልኩት ፍልስጤማውያን። አሁን አማልክቶቻችን ድል ስለሰጡን በዓል እናድርጋሉና ትልቅ አዳራሽ ውስጥ በዓል አደረጉ። ሶምሶን ደግሞ ይምጣና እስቲ ይደንስ ያጫውተናል። ያንን ጀግና ፀጉሩ ተላይቷል፣ አይኑ ታውሯል፣ እንትን የሚፈጭ ሰው ሆኗል፣ ዱቄት እህል የሚፈጭ ሰው ሆኗል። አምጡትና እስቲ እንጫወት ያጫውተናል። በኋላ አንድ ልጅ እየመራ ሲያመጣው ሳምሶን ምን አደረገ? ይሄ የቤቱ ፒለርስ አሉ፣ ምሰሶዎች አሉ፣ እሱን አስይዘኝ አለው። ከዛ አስደግፈኝ እሱን ሲለው አስደገፈው። ይኸው እንዲህ ምሰሶውን ያዘና በህይወቴ በጣም ልቤ የሚነካበትን ጸሎት ጸለየ። ምንድን ነው ያለው? እባክህ እግዚአብሔር ሆይ አንድ ጊዜ ብቻ ጀስት ዋንስ ሞር ነው ያለው። ጀስት ዋንስ ሞር፣ አንድ ጊዜ ብቻ አስበኝ፣ ብርታቴን መልሰልኝ አለው። ምንድን ነው እየጠየቀ ያለው? ሰከንድ ቻንስ ነው አይደለም? አይኑን ያወጡት ሰዎች እዛ ጋሉ፣ ወፍጮ ያስፈጩት ሰዎች እዛ ጋሉ፣ የደበደቡት ሰዎች እዛ ጋሉ፣ ሁሉም አሉ። ከዚ አንድ ጊዜ ብቻ አስበኝ አለና ጸለየ። ልክ ይሄንን ሲጸልይ ፓወሩ ተመለሰ። ከዛ ፒላሮቹን ያዘና በዛ በፊት ጉልበቱ ስለተመለሰ ገፋቸው። አዳራሹ እንዳለ ወደቀ። በሙሉ ጠላቶቹ አይኑን ያወጡት ምን ያሉት በሙሉ ሞቱ። እሱም አብሮ ሞተ። ግን አንድ ጊዜ አስበኝ፣ just give me one more chance፣ አንድ ጊዜ ብቻ እድል ስጠኝ ብሎ ግን ሰከንድ ቻንሱን ግን አግኝቷል። ኃይሉ ተመልሶለታል ማለት ነው። እና የሰከንድ ቻንስን ያሳይሻል እግዚአብሔር የሚሰጠውን ሰከንድ ቻንስ just once more ነው የሚለው። እና አንድ ጊዜ አስበኝ። በጣም የምወደው ዳግም ዕድል ለሶምሶን ሲሰጠው ታያለሽ። ሁለተኛው ሙሴ ነው። ሙሴ ወደ ሲና ተራራ ተጠርቶ ወጣ። ከዛ ቆየ። ሕጉ ሲሰጠው፣ መመሪያ ሲሰጠው፣ ኤፉዱን የምትሰራው እንደዚህ ነው፣ ቤተ መቅደሱ እንዲህ ትሰራለህ፣ ታቦቱ እንዲህ ትሰራለህ የተባለ ብለሽ መመሪያ ሰጠው። 40 ቀን ቆየ ተራራ ላይ። ከዛ እግዚአብሔር 2 ጽላቶች አዘጋጀና ቴብል ኦፍ ስቶንስ ነው የሚባሉት፣ ድንጋዮች ናቸው የተጠረቡ። እዛ ላይ ራሱን የጻፈው ማለት እግዚአብሔር ነው፣ ፈጣሪ ነው የጻፈው፣ ሙሴ አይደለም የጻፈው። ራሱ እግዚአብሔር ቃሉን ጻፈበት ጽላቶቹ ላይ። ከዛ ሰጠው።
በጣም የከበረ ነው። እግዚአብሔር ነው ያዘጋጀው፣ አምላክ ነው ያዘጋጀው። የእግዚአብሔር ሃንድ ራይቲንግ ነው ያለበት። ሁለቱን እንደዚህ ይዞ ፊቱ እያበራ ሙሴ ሲወርድ ታች ሲመለከት አሮን ወንድሙ አሮንን አሳምነውት ጉትቻቸውን ወርቃቸውን ሰጥተው የወርቅ ጥጃ ሰርተው ይጨፍራሉ። በሉ ጠጡ፣ ከዛ ሊዘፍኑ ተነሱ ይላል። በልተው ጠጥተው ጥጃ አድርገው አምላካችን ጥጃዋ ነች ብለው በወርቅ የተሰራውን ጥጃ ይጨፍራሉ። ሙሴ ሲያይ ራሱን መቆጣጠር አልቻለም። አያቸው፣ ራሱን መቆጣጠር አልቻለም። ይዞት የነበረው ከእግዚአብሔር የተቀበለውን ጽላት ወረወረው። ከዛ ተሰባበረ። እንዲህ የምትገጣጥሚው ነገር አይደለም፣ በቃ ተሰባበረ። በኋላ ወረደ፣ እንትኑን ጣዖቱን ፈጨው፣ ውሃ ላይ በተነው፣ አጠጣቸው። ሌዊ የሚባሉት ወደሱ ጎን ሆኑ። የተወሰነ ሰው ሞተ፣ ቁጣውን ገለጸ ምናምንና ሲጨርስ አሁን እኔ የምጠብቀው ነገር አለ። ምንድን ያደረገው? ምንስ ቢናደድ ከእግዚአብሔር ዘንድ የተሰጠውን የእግዚአብሔር እጅ ጽሑፍ ያለበትን ጽላት እንዴት ጥለት ትሰብራለህ? ምን ማለትህ ነው? የራሴ እጅ ጽሕፈት ያለበትን ጽላት ጥለት ትሰብራለህ? ብትናደድስ አስቀምጠህ አትቆጣም እንዴ አይለው። እግዚአብሔር ምን አለው? ሙሴ እንደ በፊቱ እንደሰበርካቸው አለው። ግን እንደሰበርካቸው ጽላቶች አድርገህ ድንጋይ ጥረብና ተመልሰህ እንደገና ወደ ተራራ ውጣለሁ። እንደገና ጠረበ፣ ይዞ ወጣ እና ጽፍባቸዋለሁ አለ ፈጣሪ። ይዞ ወጣ፣ እንደገና ጻፈባቸው። አሁን ይሄ በጣም አስገራሚ ዳግም ዕድል ነው። ምክንያቱም ሊቆጣው ይችል ነበር። ጥሎ ነው የሰበረው፣ ራሱ ነው የሰበረው። ኤክስኪውዝ አይደለም። ቢናደድም ጽላቶቹን አስቀምጦ ወርዶ ከነሱ ጋር መጣላት ይቻላል። ጽላቱ እንዴት ወርውሮ ይሰብራል? ግን በሰበርካቸው ፋንታ ጽላቶች አዘጋጅና እንደገና ጽላት በጣም ከበረ የሆነው ለዚህ ነው። የእሱ ሃንድ ራይቲንግ ስላለበት ነው። የእግዚአብሔር ሃንድ ራይቲንግ ስላለበት ነው። እና አስገራሚ የሆነ ዳግም ዕድል ሰጠው ማለት ነው። ህይወት የምትሰጥሽ ሰከንድ ቻንስ አለ። በህይወት የምታገኛቸው ሰከንድ ቻንሶች አሉ። ትጀምሪያለሽ፣ ይበላሻል፣ ዳግም ዕድል አለ። ንግድ ይጀምራል፣ ይከስራል፣ ግን ዳግም ዕድል አለ፣ ሰከንድ ቻንስ አለ። እንደገና የሚባል ነገር አለ። እንደገና የሚባል ነገር አለ። እጮኝነት ጀመረች፣ ፌል አደረገ፣ ተበላሸ፣ ግን ሁለተኛ ዕድል አለ። አሁን ይህን ስንል ሁለተኛ ዕድል የሚያስፈልጋቸው ሰዎች ስለሚያዩን ነው፣ ስለሚደርሳቸው ነው። ፈተና ወሰደ፣ ወደቀ፣ ግን ዳግም ዕድል አለ። ደግሞ ሲወስድ ያልፋል። ሁለተኛ ዕድል ብቻ እኮ አይደለም፣ ሶስተኛም ዕድል አለ፣ አራተኛም ዕድል አለ፣ አምስተኛም ዕድል አለ። እና ዕድሎች አሉ። ልጅ አርግዘው ሚስካሬጅ የሚባል የሚያስወርዳቸው አይተሻል? አንድ ነርሳ ከኔ ጋር ትሰራ ነበርና 4 ጊዜ አስወርዳታል። እኔ 4ኛው ጊዜ ነበር፣ ጉድ ሼፐርድ ነበርኩና አብራዛ የምትሰራ ነርስ ነች። 4ኛው ሲያስወርዳት እንዴት እንደዘንን ልነግርሽ አልችልም። ምን አሁን እንዴት ነው የምናያት ብለን 4 ጊዜ ነው የወጣበት። 5ኛው ላይ ወለደች፣ ጸናላት። ስለዚህ 4ኛም ዕድል አለ፣ 5ኛም ዕድል አለ፣ 6ኛም ዕድል አለ በህይወት። ይሄንን ማወቅ ያስፈልጋል።